ዛሬ እዚህ ጋር የመጣችሁት ወንድማማችነት ሳትመሰርቱ ጳጳሳት ይምሩን እንትና ይምራል ሰብስቡን። በየት አባ ነው የምትሰበሰበው? የት ነው? እንዴት አድርገህ ነው የምትሰበሰበው? የተበታተነ አካል እንዴት ነው የሚሰበሰበው? መጀመሪያ ወንድሜን እንዴት ልውደድ ብለህ ወንድምህን አንተ ሳትሆን ከሌላው ጠላት ከመታደግ በፊት አንተ ከመግደል አቁም። የወንድምህን ደም አታፍስስ። አንገቱ ላይ ማይተብ አለ፣ የክርስቶስ ደም አለበት። እሱን ስትገድል እግዚአብሔርን እንደገደልክ ቆጠረው። ለምን? የክርስቶስ ምንድን ነው ያለው? እኔ አነ ውእቱ ሐረገ ወይን ወአንትሙ አይጹቂሁ፣ እኔ የወይን ግንድ ነኝ እናንተ ቅርንጫፍ ናችሁ እንዳለ የዛፉ ክንፍ እንደሆነ ቅርንጫፉን ማድማት ዛፉን ማድማት እንደሆነ ወንድምህን መግደል እግዚአብሔርን መግደል ነው። ወንድምህን መሸጥ እግዚአብሔርን መሸጥ ነው። ስለ እግዚአብሔር ብላችሁ እንደ ክርስትና እናስብ። እኔ ምንም ተደርገን ብንነገር እየገባን አይደለም። ተያይዘን እያለቅን እየሞትን ያለን። አላውያን ቢያርዱን አይደለም አሁን እየነደደኝ ያለው እኔ። ሰው እንዴት ወንድሙን ያርዳል? ሰው እንዴት ወንድሙን አሳልፎ ይሸጣል? ሰው እንዴት በዘሩ ሰውን ይሸጣል? ሰው ለእንጀራ ትቶት ለሚሄደው፣ ሰው ለስልጣን ነገ ለሚያልፍ ለምድራዊ ዘር ሌላ ሰው ያድነን የምትሉት ስለምንድን ነው? መጀመሪያ እናንተ ራሳችሁ ለምን እንዳልሆናችሁ? አንድ ናችሁ ወይ? ወጣቱ ትገናኛላችሁ ወይ? አንድ ክርስቲያን ወንድምህ ተኩላ እንዳይበላው እየጠበክ ነው ወይ? እንደዚያ ከሆነ እኮ ነው ሰላም የሚጀምረው። ቤተ ክርስቲያን እንዳለች እየነደደች እያያቸዋት ነው። ቄስ አሐዱ አብ ሲል ፍጥረት ሁሉ ጸጥ ብሎ የሚያደምጠው መሳሪያ እየወረደበት ነው ያለው። የሴት ማህፀን ሆዷ እየተቀደደ ጽንስ የሚታይባት ያጋጋገር ሆናለች ኢትዮጵያ። ስለዚህ ቆም ብላችሁ አስቡ። እንደ ወጣት አስቡ፣ እንደ ሰው አስቡ። እስኪ እንደ ከብት አታስቡ። ሰው ከከብት በታች ያስባል እንዴ? ቢያንስ ጋኔን የማይሰራው ለምንድን ነው የምትሰሩት? ጋኔንን ገድሎ ያውቃል? ሰው ከሰይጣን ለምንድን ነው የሚከፋው? አንድ ጋኔን ተገዳድሎ ያውቃል? ምነው በተገዳድሎ ቢያልቅማ እኛ የምናርፈው ነበር። ኧረ መድኃኔዓለም ልብ ይስጣል። 3 ሰዓት እንደሆነች ያለች በዛሬዋ ሰዓት ከማን ጋር ሁን ነው በሉ ንገሩኝ። ኧረ እባክህ እኔ ወጣት ነኝ ነገ ኃጢአት ልሰራ እስኪ በል። በወጣበት ነው የምቀራት እየነገርኩህ ነው። እንኳን እንዲህ አይነት ክፉ ዘመን ሰው በወጣበት በሚቀርበት ዘመን አይደለም ሰው እድሜውን ሰፍሮ አያውቀው። ስለማያውቀው ሁልጊዜ ከማን ጋር መሆን አለበት? ፈያታዊ ዘየማን በ3 ሰዓት ነው የተጠቀመው። በ30 ዓመት ተጠቅመሃል ወይ? በ3 ቀን አልተጠቀምክ፣ በ3 ዓመት አልተጠቀምክ፣ በ80 ዓመት ሆኖ ያልተጠቀመበት ሰዋል። ካልተጠቀምክበት ይጠፋል ነው እያልኩ ያለው። ይህ ነው መስታወት ማለት። እኛ ከዚህ የምንማረው ምንድን ነው? ነገ ንስሐ እገባለሁ አለ ማለት። ብዙ ሰው ስታገኙ ብዙ መማርም ጥሩ አይደለም ይላል። ኧረ እባክህ ብዙ መማርማ ጥሩ፣ ብዙ መብላት ነው ጥሩ ያልሆነ። ወደ ዱባ እንዳያህል ማለት ነው። ባርቅ ላህል ቁጭ ነው የሚለው። ብዙ ከበላ ብዙ መብላት ነው ለሆድ ይውላችኋ። አንድ በግ የሚበላ እንጂ አንድ ሰው ያባረረዋል። አንድ እንጀራ የሚበላ ሰው አስፈትልኮ ያባረረዋል ማለት ነው። ብዙ ከበላ እንደ ጅብ አባራሪ ነው የሚበዛው። ብዙ በመብላት አይደለም ጀግንነት። ንስሐ ሳልገባ እንዳትወስደኝ። እግዚአብሔር ደግሞ ምን ያደርጋል? እናንተ ንስሐ እንድትገቡ አድርጎ በወገባችሁ ቀን ይወስዳችኋል። እሺ እግዚአብሔር ንስሐ ገብተን ይውሰደን። ዲያቆናት እንዲያያሉ ነው። ዲያቆን እንትናን ከእንትና ጋር ይቸው ይላል። ደግሞ ይቀጥላል። ሰባኪ እንትን እያሉ ሰባኪ እንትና እንዲህ አድርጓል ይላል። ሰው እዛው የምትሰሙትን የተረጎማችሁት እኮ ነው የምትሄዱ። ትራንስሌት እያደረጋል እዚህ ውስጥ ማለት እዛ። አሁን ችግሩ አሁን ነው እንግዲህ ምዕመናን እናንተም ሌባ ናችሁ ሲባል ይባላል ማለት ሌባ ናችሁ እናንተም። ምን እኮ ግልጽ ነው። የምትሰጡም እናንተ ሆናችሁ የምትቀበሉ መስሪያ ቤት የምትሰጣላችሁ፣ እዚኛውም ቤት የምትሰጣላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ እግዚአብሔር አብ ቀዳማዊ ዘእንበለ ጥንት ወዳህራዊ ዘእንበለ ተፍጻሜት ዘነበበ በነቢያት ቅድመ ይረድ ላይ ለሐዋርያት ነዋ ሥላሴ ይሴለሱ በአካላት ወይተዋሃዱ በመለኮት ዘይነቅህ እምኔሆሙ ጸጋ ወሀብት እስከ ለዓለም አሜን። እግዚአብሔርን የወለደችልን የሕይወታችን መሶብ ወላዲት አምላክ ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት፣ ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው እና የሰበሰበን እግዚአብሔር የተመሰገነ ይሁን። ለመምህራችንም ቃለ ሕይወት ያሰማልን። ይህን ካልኩ እንደው ትራፊ ላብላችሁ ማለት ነው። ድሮ ትራፊ እየበላን ተምረናል። አሁን ደግሞ ትራፊ እናበላለን ለሰውኛ። ድሮ ተሜ አልተረፈም ይላል ሰው። ተማሪ ትራፊ ይበላ ይመስል ዶግማ ሆኖ ማለት ነው። ዶግማ ሆኖ ዛሬ ግን አትርፈን የስባት ብይ እያል ትበያታልሽ ማለት ነው። በግድሽ የበረከት እያለ ይበላ ሰው ጥርግ። የበረከት ስራ ነው የማይሰራ እንጂ ገዳም ሲሄድ የበረከት ብሎ ገዳሙን አራግፎት ነው የመጣ ከተማ ሰው። የበረከት ምን አለ ብትሰሩ ሲያን በሞት ያፈርሰዋል። ይሰራል አይደል? እንደው ሳይው ነው ትዝ አለኝና ይሄ የበረከት ያስፈልገዋል አይደል? የበረከት ትበላላችሁ አትበሉ? እስኪ የበረከት የሚበላ እጁን ያወጣ ሁሉ ዝገ እግዚኦ ማረነ ክርስቶስ። ኧረ እንጀራ የለም ሆድ ሲሆን ቀሰቀስ በሉ። እንዳወጣችሁ የበረከት መታችሁ እንድትሰሩ በእሺ በሉ እንጂ ነው። ሆድ ብቻ ነው የበረከት የምታውቁት። የበረከት ዱላ የለም። እሺ
ደግሞ እንደዛም እንዳታረጉት። ስለዚህ ምንድነው ለማለት የፈለኩት ዶሮ ተሜ አልተረፈም ዛሬስ ና ብላ ተሜ አትርፎ ነ የስባት አስካለማል እሺ አባይ ያተረፉት እንትና ና ብላ ና ጉረስ ንቅመሰው። ይሄ ነው አያችሁ፣ ዘመን ይገላበጣል። ያ ማለቴ የምታከብሩት እኛን አይደለም፣ በዚያው እንድታቁት የምታከብሩት ማንን ነው ማለት ነው? እግዚአብሔርን ነው። ባልናገር ደስ ይለኝ ነበር ወደ ትምህርቱ እንድገባ፣ ግን ልናገር። ክፉ ቄስም ይሁን ደግ ቄስም ይሁን የሚያገባን ነገር የለም። ሰምታችኋል? እስኪ ባሉ ክፉ የሚሆን በሉ ደግም ይሁን የሚያገባኝ የለም በሉ በደንብ። አሃ ቂም የተያዘበት ቂስ አለ ማለት ነው። ሰው የለም ኧረ አለ። ቢያንስ ፌስቡክ ላይ ሳትሳደቡ አቀሩም እገሌ ያስኩትን ጉድ እኮ ነኝ የማውቀው የምትል ቀርጸህ ያስከው ማለት የሚያገባህ ነገር የለም። እንቅጩን ነው። አንተ ደግ ከሆንክ በክፉ ቄስ ለአንተ ደግ ይሰጣል። ሰምታችኋል? ደግ ከሆንክ አንተ ግን ደግ ካልሆንክ መላ እንደው ይሁዳ ከማን ጋር ነበር የሚውለው? በሉ እንጂ በማን እጅ ነበር የቆረበ? የሚያድር የሚማር ከማን ነበር? ግን ይሁዳ ተጠቅሟል። ከይሁዳስ እንደው አህያዋ ተጠቅማለች ብዬ አስባለሁ። የጋለባት አህያ ማለት ለምን የዛን ቀንም ቢሆን ምን አንጥፈውላታል እና የዚህ ላይ ርገጭ እያሉ ማለት ነው ልብሳቸውን አንጥፈውላታል። ይሁዳ ግን ወደ ክርስቶስ ሊገባ ሲሄድ አንተ ሰውዬ ቆይ ነው ያለው ዘበኛው። ክርስቶስ ዘበኛ አላቆመም። እሺ ከማርያምና ከአልዓዛር ቤት ለፋሲካ ዋዜማ እንደተቀመጠ ውጭ ላይ የአልዓዛር ዘበኛ ነው የነበረው። እሺ የቤቱ አንተ ሰውዬ አንገትህ ላይ ዘንዶ አለ፣ በእጅህ የደም ጽዋ ይዘህ ያለውና ምንጣፉን እንዳትረግጠው፣ ቆይ ምንጣፉን ላንሳ፣ ጌታ ይቆጣኛል፣ ደሙ ይፈስበታል ነው ያለው። ከክርስቶስ ጋር እየኖረ ደም አፍሳሽ ሰውም አለ ማለት ነው። የሚያጸድቅህ አንተ እንድትጸድቅ ሆነ መገኘትህ ነው እንጂ የቄስ እንትና እግር ስለሳምክም ስላልሳምክም ቄስ እንትና የሚቀርበትም የማይቀርበትም ነገር የለም። ግልጽ ነው። ትክክለኛ ግን አንገታችንን የምንሰጥለት ቄስ እንትና ወይንም ጳጳስ እንትና ሃይማኖት እያጠፋ ከሆነ ግን በግልጽ እንነግረዋለን። የግሉ ጉዳይ ከሆነ ግን አያገባም። ሐሳቤ ግልጽ ነው አይደል? ሙዳየ ምጽዋት ሲሆነ ሲገለብጥ ያየው ይገልብጥ። እንግዲህ እግዚአብሔር እኮ አውቆ ሊሆን ይችላል። ይሁዳ ሌባ ስለሆነ ገንዘብ ያዥ ይሁዳን አረገው እዛው እየሰረቀ እንዲማር ብሎ ማለት ነው። በጣም እኮ ነው የሚገርመው። ይሁዳ ገንዘብ ያዥ ነው። ሰምታችኋል አይደል? ገንዘብ ያዥ ያደረገው ለምንድነው? ገንዘብ ስለሚወድ እዛው ሰረቅ እያደረገ ዝም ብሎ ይማር ብሎ ማለት ነው። እና ሙዳየ ምጽዋት ሲገለብጥ ብታየው ቄስ እንትና አሰጣለሁ አይባልም። ሃይማኖቱ ችግር ካለበት ግን ማንም ሰው ቢሆን አንድ ምዕመን ሊናገረው ይችላል። እንኳን መምህራን ነው። ግልጽ ነው ሐሳቤ። ስለዚህ እግዚአብሔር የሚሰጠን እንደማን ነው በሉ? እንደ ሃይማኖታችን በሉ። ክፉም ስለሆነ እግዚአብሔር አንተን ክፉ አያደርግህም፣ ደግም ስለሆነ አንተ ምን አያደርግህም እግዚአብሔር። ምናልባት በረከቱ ሊተርፍ ሊያማልድህ ይችላል። በዚያ አምናለሁ ደግ ካህን ከሆነ። ዋናው ሐሳብ አንድ ታሪክ ብቻ ነግሬያችሁ ልግባ። 13 ሰዎች አንድ ባለ ሀብት ቤት ሄደው ገለው ሀብቱን ሊዘርፉ ሄዱ። ስንት ሆነው በሉ እንጂ። ሰውየው ምን ሊያደርጉት ነው የሄዱት? ገለው ሀብቱን ምን ሊያደርጉ? እቤት ሲገቡ ሰውየው ደግ ክርስቲያን ነው። ብድግ ይልና ተመስገን 1 2 3 4 5 6 7 9 11 12 እነዚህ ሐዋርያት መሆን አለባቸው። 13 ይሄ ጌታዬ መሆን አለበት አለ። ከዛ እነዛን ሰዎች አስገብቶ በእግዚአብሔር ስም ጠርተው የእግዚአብሔርን ስም ጠርተው ስለገቡ ቤት አስተናግዶ እግራቸውን ያጥብና የእግራቸውን እጣቢ ድዳ ደንቆሮ የሆነ ልጅ ያለውና ይወስድና እሱ ላይ ይደፋዋል። ምክንያቱም እንግዳ ሲመጣ ማን ነው ትዝ የሚለው? በሉ ምን ብሏል ለራሱ እግዚአብሔር? ከመጽሐፍ ቅዱስ ልንገራችሁ። እንግዳ ብሆን አታውቁትም? እንግዳ ብሆን ብራብ ብጠማ ብታሰር ብታረዝ ብራቆት ማለት ነው። ብራቆት ይህን ቃል ያውቃል። እንግዳ ሲቀበል አንድ እንግዳ ቤቱ ሲመጣ ማን እንደመጣ ነው የሚያውቀው። ኃጢአተኞቹ አልሰማችሁም? ኃጢአተኛ እንደው ክፉ እኮ ነው። ኃጢአተኛ ሰው ክፉ ነው። መቼ መጥተህ ነው ቤት ያላበላን አሉት። ከዛ መልሶ ምን አላቸው? ድሮንስ እኔ መጥቼ ልመልሱ ነው? ወንድምህን አለመቀበል ማንን አለመቀበል? በሉ ንገሩኝ።
ሰው ወንድሙን መስደብ ማንን መስደብ ነው? እስኪ በሉ አንድ ቆማጣ በሉ። ኧረ ቤት ይሻላል። አሁን ስትወጡ ነው አመላችሁ ይመጣል። ሰው አንድን ሰው አንቆማጣ ስትሉ ማንን ነው እየሰደባችሁ ያላችሁት? እግዚአብሔርን ማለት እንዲያበላችሁ አስባችኋል? ተርባ ያባሽ ልክስክስ ስትይ ማንን ልክስክስ እንዳላችሁ ገብቷችኋል? ሰውን ስታስቀይሙ ማንን እንዳስቀይማችሁ ገብቷችኋል? ያን እኮ ክርስትና የሚባለው አያችሁ አይደል? እኔማ ይኸውላችሁ ድሮንስ እግዚአብሔር መጥቶ ሊመልስ ነው እንዴ? ድሮንስ እኔ እግዚአብሔር ነኝ ብሎ መጥቶ ሊመለስ ነው? ዲያብሎስስ ቢሆን እኔ ሳጥናኤል ነኝ ብሎ ቤት ይገባል ወይ? ይለያታል ወይ ይወጣል ወይ እሱ ይወጣል እንጂ ማለት ይገባታል አይገባትም? ምን ማለት አለበት? ራሱን መሰወር አለበት ማለት ነው። እግዚአብሔር በማን ይመጣል ቢባል እግዚአብሔር ማለት ድሃ ሰው ነው። እግዚአብሔር ማለት ልብስ ያጣው ሰው ነው። እግዚአብሔር ማለት ዘመድ አጥቶ በብቸኝነት ምን አባቱ እያለ ተስፋ የቆረጠው ነው። ያን ማጽናናት እግዚአብሔርን ማጽናናት እኮ ነው። አያችሁ? ይሄ ሰው እያሰበ ያለው ምን ማለት ነው? ራሱ ባለቤቱ ለወንድም ያደረከው ለኔ ያደረከው ስላለ እነዚያ እንግዶች ክርስቶስና ሐዋርያት ናቸው ብሎ እንኳን ባያምን እንግዳን መቀበል ማንን መቀበል ነው? ቅዱስ ጳውሎስ ስለዚህ ነው መላእክትን በእንግድነት የተቀበሉ አሉ ሥላሴንም በቤቱ ያስተናግዳል ያሉ ነበር። የአብርሃምን ታሪክ ሲያነሱት ነበር የኔታ ማለት ነው። አብርሃም እኮ ሥላሴ ነው ብሎ አይደለም ሥላሴን የተቀበለው ሽማግሌ ብሎ እኮ የሽማግሌ ቀበጥ ያላያችሁ አንድ ድሃ መጥቶ እንጀራ ልስጥህ ስትሉት ቤት ውስጥ እና እንዴትና እንጀራ ብላ ስትሉት እዘለኝ ቢል እንዲያው እዘለኝ ቢል እኮ ነው። ምንድን ነው የምትሉት? ኧረ ጥጋብ ነው የሚባለው። ይህስ ደግሞ ድፍረቷ ያላወከኝም እንዴ? እኔ እኮ ስትፈልግ ነው። አብርሃምን ያህል ባለሀብት፣ አብርሃምን ያህል አዛውንት ሽማግሌ ሰው እንግዳ ሲያገኝ ይዘለኝ። እሺ ደክሞኛል እዘለኝ። እንዲህ ከባድ ነው እውነት፣ በጣም ከባድ ነው። ከአይምሮ በላይ አሁን ታሪኩን ብቻ ሲተረክ ሰው ዝም ብሎ አብርሃም እንግዳ ተቀበለ ገብታችሁት እስኪ እንግዳ ሆኖ ደግሞ ዘሉኝ የሚል እንግዳ ማለት ቢመጣም ነው የምታደርጉት? ጥጋበኛ አስቸጋሪ እንግዳ ተዘቅዝቆ ይተኛል አሉ። ለምን እንደሆነ አላውቅም። እንግዲህ እኔ እሱን ምንም አትን ቢለው መከራ ነው አይደል? ያሰቡ አይደል? ስለዚህ ተመልከቱ፣ እንግዳ ሆነው ማን ነው ሰውን እግዚአብሔርን መቀበል እግዚአብሔርን ማግኘት ከፈለገ መጀመሪያ ወንድምክን ውደድ፣ እህትክን ውደድ። ወንድምክን አትግደል፣ እህትክን አትግደል። በእህትህ ክፉ አታስብ፣ በዘመዶች ክፉ አታስብ። እንደው እኮ በጣም ነው የምናሳዝነው። እስኪ በሉ ቢቻላችሁ በሉ ከሰው ጋር ሁሉ በሰላም ኑሩ። ከክርስቲያን ጋር እኮ አይደለም ከአሕዛብ ጋርም ቢሆን በምን ኑሩ ነው የተባለው? ታዲያ ወንድምክን ጠላትክን ውደድ ያለ እግዚአብሔር እያለ ወንድምክን ጠልተህ ምንድን ነው የምትመልሰው ነው እኮ ጥያቄ። ያለ እኮ ወንድምክን አይደለም ጠላትክን ውደድ ነው ያለ። ጠላትክን ውደድ ላለ እግዚአብሔር እሱ ዲያብሎስም ፈጥሮ ሳያጠፋው እያኖረው ጠላትን መውደድ እያሳየ አንተ ሰው እኮ ደግ ሰው የሚባለው ወዳጁን የማያጠፋ አይደለም፣ ጠላቱን ማጥፋት እየቻለ ጠላቱን የማያጠፋ እንደማን? እንደ ዳዊት ሊገድለው የወጣውን ሳኦልን በጫካው መካከል እስከ ወታደሩ እያላገኝ አንተ ብታገኘውስ በጆሮ እዛው ላይ ማለት ነው። ዳዊት ግን ምንድን ያደረገ? ጌታ ሆይ ፈተንከኝ። ምንድን ነው? ሐወጽከኒ ሌሊተ ወፈተንኮ ለልቤ፣ ልቤም ፈተንከው። ጠላቴን እጄ ላይ ጥለህ እንዴት ትፈትነኛለህ? ግን ወይ ተረክበ አመፃ በላይ ላይ ደም ማፍሰስ ነፍስ መግደል ግን በእኔ አልተገኘም። ጭንቅ ነገር የሚባለው ምላጭ ስቦ ፊት የቆመውን ሰው እንደምን ዋልክ ብሎ መሄድ ጭንቅ እኮ ነው። እውነቴን እኮ ነው። ሰው አሁን እየገደለ ያለ የገዛ ወዳጁን አይደል? ሰው እንዴት ክርስቲያንን ያርዳል? እንዴት ክርስቲያን ለምድራዊ ዘር ይተራረዳል? እንዴት በወንድምህ ላይ ትውላለህ? እንዴት በወንድምህ ላይ ክፉ ታስባለህ? እንዴት ወንድምህን ትገላለህ? እንዴ እዛ ጋር እንትና እየገደለን ነው፣ አንተ ለምን ትገዳደላለህ? መጀመሪያ እንዴት አድርገን እንሰብስባችሁ? አንድ ሰው እኮ ልጁ እየሞተበት ዝም አይልም። ቢያንስ አባቶች ማይረግ ላይ ባልደርስም እንኳን ቤተ ክርስቲያኒቱ አባት ብላ አቁማኛለች። እንዳቅም የሰባኪ ነገር መምህር ተብዬ ቆሜያለሁ አይደል? ቢያንስ የእናንተ ልጆች እየተገዳደሉ ዝም እንደማትሉት
አሁን እኮ እየተገደሉብን ያሉት የምንሰብካቸው ምእመናን ክርስቶስ ደም ያፈሰሳላቸው ምእመናን እየተገደሉ ብቻ አይደለም ያሉት እየተገዳደሉ ምን ያሉት። ይሄን ህዝብ እንዴት ሰብስበህ ነው ወደ አንድ የምታመጣው? እናንተ አንድ መሆን ሳትጀምሩ ዛሬ እዚህ ጋር የመጣችሁት ወንድማማችነት ሳትመሰርቱ ጳጳሳት ይምሩን እንትና ይምራል ሰብስቡን በየት አባ ነው የምትሰበሰበው? የት ነው? እንዴት አድርገህ ነው የምትሰበሰበው? የተበታተነ አካል እንዴት ነው የሚሰበሰበው? መጀመሪያ ወንድሜን እንዴት ልውደድ ብለህ ወንድምህን አንተ ሳትሆን ከሌላው ጠላት ከመታደግ በፊት አንተ ከመግደል አቁም። የወንድምህን ደም አታፍስስ። አንገቱ ላይ ማይተብ አለ፣ የክርስቶስ ደም አለበት። እሱን ስትገድል እግዚአብሔርን እንደገደልክ ቆጠረው። ለምን? የክርስቶስ ምንድን ነው ያለው? እኔ አነ ውእቱ ሐረገ ወይን ወአንትሙ አይጹቂሁ፣ እኔ የወይን ግንድ ነኝ እናንተ ቅርንጫፍ ናችሁ እንዳለ ቅርንጫፍ ክንፍ የዛፉ ክንፍ እንደሆነ ቅርንጫፉን ማድማት ዛፉን ማድማት እንደሆነ ወንድምህን መግደል እግዚአብሔርን መግደል ነው። ወንድምህን መሸጥ እግዚአብሔርን መሸጥ ነው። ስለ እግዚአብሔር ብላችሁ እንደ ክርስትና እናስብ። እኔ ምንም ተደርገን ብንነገር እየገባን አይደለም። ተያይዘን እያለቅን እየሞትን ያለነው። አላውያን ቢያርዱን አይደለም አሁን እየነደደኝ ያለው እኔ። ሰው እንዴት ወንድሙን ያርዳል? ሰው እንዴት ወንድሙን አሳልፎ ይሸጣል? ሰው እንዴት በዘሩ ሰውን ይሸጣል? ሰው ለእንጀራ ትቶት ለሚሄደው ሰው ለስልጣን ነገ ለሚያልፍ ለምድራዊ ዘር ሌላ ሰው ያድነን የምትሉት ስለምንድን ነው? መጀመሪያ እናንተ ራሳችሁ ለምን እንዳልሆናችሁ አይደለም። ደብረ ብርሃን ይቺ ጠባሴ የምትባለው ሰፈር በራሷ አንድ ናችሁ ወይ? ወጣቱ ትገናኛላችሁ ወይ? አንድ ክርስቲያን ወንድምህ ተኩላ እንዳይበላው እየጠበክ ነው ወይ? እንደዚያ ከሆነ እኮ ነው ሰላም የሚጀምረው። ቤተ ክርስቲያን እንዳለች እየነደደች እያያችኋት ነው። ቄስ አሐዱ አብ ሲል ፍጥረት ሁሉ ጸጥ ብሎ የሚያደምጠው መሳሪያ እየወረደበት ነው ያለው። የሴት ማህፀን ሆዷ እየተቀደደ ጽንስ የሚታይባት ያጋጋገር ሆናለች ኢትዮጵያ። ስለዚህ መናገር የምፈልገው ነገም ዛሬም እኔ መሞቴ ላይቀር እኮ ነው። ድሮንስ ሰው የሆንኩት ላለሞት ነው እንዴ? ድሮንስ ስመጣ እኮ ከእናቴ ማህፀን ራቁቴን ወደዚህ ዓለም እንደመጣው ራቁቴን ሰው ጨርቅ ካልጣለብኝ ወደ መቃብር ገባል አውቀዋለሁ። ይሄ ደግሞ በዚህ ዓለም የምኖረው በእድሜ ማራዘሚያ እንጂ ዘላለም ልኖር እንዳልመጣው አውቀዋለሁ። ማንም ሊያስፈራራኝ አይችልም። ከእምነቴ መመስከርም ምናልባት ቤተ ክርስቲያንን የሚመጥን ቅድስና የለኝም አውቃለሁ። ግን ለቤተ ክርስቲያን ውሻ ሆኜ መኖሬ እንኳን ራሱ መታደሌ ነው። ውሻ ለጌታው ቤት ከጮኸ ለቤተ ክርስቲያን ግን እጮሃለሁ። ነገም ከዚች ቤት ሆዴም ዘሬም አያወጣኝም። እስከምሞት ድረስ ታምኜላት እኖራለሁ። ምክንያቱም የመሰረታት ጌታ የታመነ ነውና። እናንተ ግን ምን እየሰራችሁ ነው? ስለዚህ ቆም ብላችሁ አስቡ። እንደ ወጣት አስቡ፣ እንደ ሰው አስቡ። እስኪ እንደ ከብት አታስቡ። ሰው ከከብት በታችሁ ያስባል እንዴ? ቢያንስ ጋኔን የማይሰራው ለምንድን ነው የምትሰሩት? ጋኔንን ገድሎ ያውቃል? ሰው ከሰይጣን ለምንድን ነው የሚከፋው? አንድ ጋኔን ተገዳድሎ ያውቃል? ምነው ተገዳድሎ ቢያልቅማ እኛ የምናርፈው ነበር። ጋኔንን አይገልም። ሰውን ለምን ይገላል? ኧረ መድኃኔዓለም ልብ ይስጠን። ሁላችሁም እጃችሁን አውጡ። እንደው ቀልዱ ይብቃን እስኪ። እውነቴን ነው፣ ሳቁም ይብቃን እስኪ። ከዛሬ ጀምሮ በሉ ሁላችሁም። እንደው በሞት ያፈርሰዋል። ከዛሬ ጀምሮ በሉ የተጣላሁትን ሰው ተነሱ፣ እንደው ተነሱ። ደግሞ ከእናንተው አስቀምጬ ደግሞ እንትን ማለቴ ማለት አሁን ልትታረቁ ዝግጁ ናችሁ? ከዛሬ ጀምሮ በሉ ሁላችሁም። ከፍ አድርጉ እጃችሁን። ከዛሬ ጀምሮ የተጣላሁትን ታርቄዋለሁ፣ ይቅር ብያለሁ በሉ በደንብ። እንደው በሞት ያፈርሰውን የአባትህ ነፍሰ ገዳይ ቢሆን እንኳን በቃ ይቅር ብያለሁ በሉ ሁላችሁም። በሉ እንጂ በደንብ። በወንድሜ ክፉ አላስብም። በወንድሜ ክፉ ካሰብክ በማን ነው የምታስበው? በቃ እግዚአብሔር ሁላችንንም ይቅር ይበለን። ቁጭ በሉ። ትምህርቴን አጠር አድርጌ እጠቀልላለሁ። ሰውየው እንግዳውን ተቀበለ። ሲቀበል ምን ሆኖ ነው እያሰበ ያለው? ይህም መስታወት ነው፣ ከትምህርቱ ጋር ይሄዳል። እሺ ችግር የለም፣ እያየን ያለን። ከዛ ወስዶ ልጁ ላይ ደፋው የእንግዳዎችን ዕጣን። በእንግዳ ላይ ማን ስለሚመጣ?
እግዚአብሔር ስለሚመጣ። ከዛ ያ ደንቆሮ ድዳ የነበረው ልጅ የእንግዳዎቹ ጣቢ ሲደፋበት ተነሳ። እየነገርኳችሁ ያለሁት ይኸውላችሁ፣ በደንብ ያዙ። ይኸውላችሁ ዝም ብሎ በወጣችሁበት መቅረት ጥሩ አይደለም። ስትማሩ በራሱ ክፉም ይሁን ደግም ይሁን ማን በእምነታችን ልክ ይሰጠናል? በሉ ንገሩኝ። እግዚአብሔር በእምነት ልክ ይሰጣል። የሄዱት ሰዎች ሰይፍ ታጥቀው ሰውየውን ሊገሉ ነው። እሱ ደግሞ እግዚአብሔር እንግዳ ስላመጣልኝ ከእንግዳ ጋር እግዚአብሔር ስላለ ብሎ ውሃውን ደፋ ወስዶ ልጁ ላይ። ልጁ ዳነ። ሰውየው መጥቶ ምን እንዳለ ታውቃላችሁ? እኛንስ የምጠረጥሩን በጉቦ ነው። እነዛ ሰዎች ሽፍታዎቹ በምን ተጠረጠሩ? 12 ሐዋርያት መሆን አለባቸው፣ አንዱ ጌታ መሆን አለበት። ወገቡን ታጥቆ ጌታዬን አሳዩ ልስገድለት አላቸው። እናንተ መነጽራችሁ ተበላሽቷል እኮ ነው የምላችሁ። እናንተ በቻይና ሀገር አሉ፣ እኛም ሀገር ሞክሩት፣ ጥበቡ ጥሩ ነው። ከብት ደረቅ ሳር ሲያይ ደረቅ ነጭ ነው አይደል? እንደዛ እየሆነ አልበላ ሲላቸው አረንጓዴ መነጽር አረጉላቸው ለከብቶቹ። ለምን? አረንጓዴ መስሎ ስለሚታይ ማለት ነው። ስለዚህ ደረቁን ሳር መብላት ነው ማለት ነው። አሁን የአይጥ አይን፣ እኔ እንግዲህ ስፔሻሊስት አይደለሁም፣ ሰው ላይ ቢገጠም ምን እንደሚሆን አስቡ። አይገጠም አላቅም። እሺ ሰው ደግሞ ተንኮለኛ ነው፣ ሊሰነጥቀው ነው። ይሄ ነው አይገጠምም። እኔ ማለት የፈለግኩት በዓለም አይን የሚያይ ሰው ጤነኛ ሰው አይደለም። ማንኛውንም ሰው በበጎ ይዩት። በቃ ክፋቱ የሚጎዳው ማንን ነው? ግብ ከረ ወዳሄ ወይ ገብ ምንድነው? ወይ ገብ ውስተ ግብ ዘገብረ እኮ ነው። ጉድጓድን የቆፈረ በቆፈራት ጉድጓድ ይገባል። በቆፈራት ጉድጓድ። አትምከሩ፣ ሰው ግን ይምከርባችሁ። አትግደሉ፣ ከፈለገ ግን ይግደላችሁ። አታሰድዱ፣ ግን ያሰድዷችሁ። አትሳደቡ፣ ግን ይስደቧችሁ። አትማቱ፣ ግን ይምቷችሁ። ያ ማለት በሃይማኖት አላልኩም። እሺ አላልኩም እንደዚህ እና ለመልሳችሁ ወጥ አሳዩኝ። አረ ምን እያወራ ነው አንተ ሰው እያሉት፣ ይኸው ልጄ ተነስቶ መጥቷል። ማን ይመን? ሰዎቹ ወንበዴ ናቸው። ምንድን አሉት? እኔ ክርስቲያን ነኝ። እስኪ በሉ እኔ ክርስቲያን ነኝ በሉ። አይናችንን መነጽሩን መድኃኒዓለም ያስተካክል። እንትና አርስቶትል ያለውን አልሰማችሁም? አርስቶትል ጅል ሴትዮዋ አርስቶትል መልክ የሌለሽ ነው ታውቃላችሁ አይደል? ብሎ እንደ ቸርነቱ እንደኔት ብሎ እንደዛ ነገር መልክ የለሽ ነውና ስታየው አንተና አርስቶትል ማን ይቀጣ ዲዮጋኒ ማለት አለችው። አዎ አላት። ውይ መልኩ ሲያስጠላለች። በዛ ገመነጽርሽ አይተሽ ነው አላት። አያጀ መነጽርሽ ተበላሽቷል ማለት ነው። አሁን እኮ እኛ በጅል መነጽር እያየን የከሰር። አረ መድኃኒዓለም አይናችንን ያስተካክልልን። ሰው ሲያይ ሴት ሲያይ ዝሙት ትዝም አይለው። ማርያም ትዝ የምትለው ማየት የሚባለው እኮ እሱ ሴትን አየት ሲያረጋት እናቴ ማርያም ትዝ የምትለው። ወንድን ሲያይ ክርስቶስ ትዝ የሚለው። ቁጭ ሲል መሞቱ ትዝ የሚለው። ሲነሳ ትንሣኤ እንዳለ ትዝ የሚለው። ሲተኛ መሞቱ ትዝ የሚለው። ሲነሳ ሌሊቱ ነግቶ የዚህ ዓለም አልፎ በመንግሥተ ሰማያት በአዲስ ብርሃን እንደሚነሳ ትዝ የሚለው። መድኃኒዓለም በጎ ነገር ያሳስባል። ከዛ በኋላ ሰገደለት። ሰው አይቻልም ክርስቶስ አይደለም ባሉ ሌቦች። እንግዳስ እኔ ክርስቲያን ነኝ በጠራ መነጽሬን ያየሁት አያችሁ። ለካ ሌባ ቄስም ቢሆን የሚሰጠን እንደምናችን ነው ማለት ነው። እንደምናችን እንደምነታችን። ሰው እገሌ ከማለት እኔ በለ እኔ ካልክ እገሌ ለምን አላስተካከልክም ሳይሆን አንተ ተስተካክለሃል ወይ ነው ጥያቄ። ጎረቤት ሌባ ነበር አይልም ክርስቶስ ሲመጣ አንተ ሌባ ነህ ከሆንክ ይላል። ንስሐ አባትህ ሌባ ነበሩ አይልም፣ ግን አይሰርቁም። እውነት እንደው ያው ታቋደ ነጭ ልብስ ላይ ጥቁር ነገር መታየት ልማድ። ሰንበት ተማሪ ወጣቱ እንደ ልቡ አስፓልት ሲዞር እያመሸ ሰንበት ተማሪ እጅ ለእጅ ተያይዞ ሲሄድ ተያያዙና ሄዱ አላልኩም ነገር እንዳተበላል። ተያይዞ ሲሄድ ወጣቱ ካየ በቃ እኔ እኮ ሰንበት ትምህርት ቤት ማልገባ ለዛ ነው ይላል። አንተ እኮ ስንት ሰው ነው ስታንጋጋ የምታመሸው? ጌታዬ እናውቃለን፣ ግን ነጭ ነገር ላይ ጥቁር ነገር ይጎላልና ነው። በዚሁ እንዳላደርግ እግዚአብሔር ይርዳኝ። ሰዓታችን አልቋል መሰል። ስለዚህ አንድ 15 ደቂቃ ልጠቀማ ልጠቀም እስኪ ተጠቀም የምትሉ እጃችሁን ላይ እስኪ ይሄ ሁሉ ሰው ፈቃደኛ ከሆነ 15 ደቂቃ እጠቀማለሁ። ርዕሴ ጋር አመጣውና ለነገ ክፍል 3 ነገ ይቀጥላል። በሰዓቱ ግን ቢያንስ እኔ ማስተማር የፈለግኩት ስለ እመቤታችን ነው። ነገ እመቤታችንና አሳድረዋለች። ወላዲተ አምላክ ምስጢር ትግለጥልን። ስለዚህ መስታወት ነው የትምህርቱ ርዕስ በትናንቱ
ሰዎቹ እኛ ከዚህ በኋላ ክርስቲያን በእኛ ስራ ከቤተ ክርስቲያን የቀረ ሰው የለ። አያችሁ፣ ክርስቲያን መሆን ሲጀምር ሌሎችን ማዳን ይጀምራል። ሌሎችን እግዚአብሔርን እንዲያዩት ያደርጋል። አይ መስታወት ይሆናል ማለት። እሺ አላቸው። እኛ ሐዋርያትም አይደለንም ክርስቶስም አይደለንም። እንግዳስ አንተን አንገትህን ልንል የመጣን ወንበዴዎች ነን ብለው ሰይፋቸውን 13ቱም ሳብ አድርገው አወጡት። ሲያወጡት ሰይፋቸው ደም ጎርሷል። በህሊናቸው አርደውት ስለነበር በተአምራት ነው። ሰይፍ እንዴት ደም ይጎርሳል ሊል ይችላል። አይጎርስም ሰይፍ። አያ ካወራ ሰይፍ አያ ካወራች ሰይፍ ደም ቢጎርስ ገድል ስለሆነ ነው። መቼም ለጅል ለጴንጤ አይገባውም እኮ አይገባውም። እነሱን አልነካቸውም። አሁን ልመልሳችሁ እና ከዛ በኋላ ምን እንዳሉ ታውቃላችሁ? ከዛሬ ጀምሮ ክርስቲያንን ኃጢአት እየሰራን ልንገድልህ መተን እግዚአብሔር ይህን ታምር ካደረገ ከዛሬ ጀምሮ ገዳም እንገባለን ብለው 13ቱም መነኮሳት ሆነው ለቅዱሳን አምላክ ክብር ምስጋና ይግባው። እኔ ሌላ ምን ይባላል እውነት ለመናገር። ስለዚህ እስኪ በሉ መስታወት በሉ አንዴ በደንብ በሉ እንጂ። አሁን በዚህ ሰውዬ ማን ታየ? እግዚአብሔር ያሳያችሁ። ማን ታየ? እግዚአብሔር ታየ። አያችሁ፣ እግዚአብሔር ታየበት እሱ። ከዛ በኋላ እግዚአብሔርን አሳያቸው። እነዛ ሰዎች ዳኑ እና እንድንድን እግዚአብሔር ዳን በእውነቱ። እና መስታወት እንግዲህ ልብ ብላችሁ ስሙ። መጻሕፍት መስታወት ናቸው ብለናል። የማን ሕይወት ይታይባቸዋል በሉ እንጂ። አሁን ሁላችሁም መማር አትፈልጉ። አንደኛ የማትፈልጉበት ምክንያት አውቄ ከሚፈረድ ሳላውቅ ይፈረድ አይልም ሰው። ማወቅ ከባድ ነው ተው ይላል ሰው። ጭራሽ እግዚአብሔር አንተ ማወቅ ከባድ ነው ብለህ የተውካትን ያችን ጭንቅል ለሆነ የማያውቅ መስሎ ነው። ይችን ቦክስህን እዚህ ጋር ያለችውን ቦክስ ማይንድን የማያውቅልህ መስሎ ነው። ብዙ ሰው መማር አይፈልግም። ለምን? አይ ማወቅ ስታውቅ በራሱ ታጠፋለህ ይላል ጌታዬ። ስታውቅ በራሱ መነሳት እንድችል ታውቃለህ። እየሰማችሁ ነው አይደል? አምፖልን የፈለሰፈው ማን? ቶማስ አዲሰን። ስንተኛው አምፖል ላይ ነው አምፖል ሆኖ የበራለት በሉ እንጂ። 99 ጊዜ ሞክሮ 100ኛዋ ናት አንድ አምፖል የቆመችለት ማለት ነው። መውደቅህን ለመነሳት ምክንያት የምታደርገው መጀመሪያ ቁርጥ ህሊና ኖርህ መነሳት ስትጀምር ነው። አንተ እግዚአብሔር እንዳይፈርድብኝ ብለህ መጽሐፍ መማር አትፈልግም፣ ማስቀደስ አትፈልግም፣ ምንም አትልም። እግዚአብሔር ደግሞ ያችን ጭንቅላት አያውቃትም ማለት ማወቅ ያልፈለግከው እንዳይፈረድብ መሆኑን ካወቀ ይፈርድብሃል። የሰው ጅል ነው እንዴ? ጭንቅላትን የሰራ የጭንቅላትን ባህሪ አያውቅም ወይ ነው አይልም ሰው። ብዙ ሰው ስታገኙት እኔ ብዙ መማርም ጥሩ አይደለም ይላል ሰው። ኧረ እባክህ ብዙ መማርማ ጥሩ፣ ብዙ መብላት ነው ጥሩ ያልሆነ። ወደ ዱባ እንዳያህል ማለት ነው። ባርቅ ላህል ቁጭ ነው የሚለው ብዙ ከበላ ብዙ መብላት ነው ለሆደ ይውላችኋ። አንድ በግ የሚበላ እንጅብ አንድ ሰው ያባረረዋል። አንድ እንጀራ የሚበላ ሰው አስፈትልኮ ያባረረዋል ማለት ነው። ብዙ ከበላ እንደ ጅብ አባራሪ ነው የሚበዛው። ብዙ በመብላት አይደለም ጀግንነት። እንደውም ሰው ጀግና የሚባለው ራሱን ሆዱን መግዛት ሲጀምር። ምላስ ግን ጀግና ሰው ማን ነው በሉ አንዴ በሉ። ጀግና ሰው ማን መስሏችሁ ነው? ምላሱን የገዛ ሰው። ልትሳደብ ሾል ስትል ረፊ ያላት ሰው። አፍንጫው አሽትት ሲል የሴቱን ሽቶ ረፍ የሚለው ሰው። አይንህ እይ ሲል አያ ሲል ታው የሚለው ሰው ረፍ የሚለው ሰው። እጅህ ተደባደብ ሲል ታው ብሎ የሚገታ ሰው። ወድ ብላ ሻር ጾሙን ሲል ረፍ የሚል ሰው ማለት ራሱን ሳይገዛ ሰው ገዛለሁ ያልከው ሰው እንዳይገባል። አያንተና ራስ ተገዝቶላ እኔም አስቸግሮኛ በእውነቱ አልግባባ ብለን ይኸው ዛሬ እድሜ ልኬ አብረን እየተያይዘን ያለ ተያይዘን እረፍለዋለሁ እሱም እረፍ ይለኛል። እስኪ እረፍ በሉ እንጂ እስከ ስንት ሰዓት ነው የምትጾሙት? አዎ ገዝቷል ማለት ነው። 6 ሰዓት ይደርስ ይሆን? አንዳንድ ሰው ጠዋት ይቅርታ አድርግልኝ እኔ በሆዴ አልጨክንም ይላል። እናት አደራ ብላለች አይደል? ምኑን አስጨከነህ በቀር በሆድ ምን ማለት ነው? ራስን መግዛት። እመቤቴን እውነቴን እኮ ሆዱን ያልገዛ ሰው
እንደውም ሆድ እንኳን በፊት ሆነ ይላሉ አንዳንድ ሰዎች። በኋላ ቢሆን ወደ ኋላ ይዞ ይሄድ ነበር። በፊት ሆኖም ወደ ኋላ እየወሰደ ሆድ እኮ ነው ጉቦ ብሉ የሚል ሆድ። ቤተክርስቲያን ውስጥ ያለን እኔ አልቀበልም። በዚህ ቀልድ የለም ብዬ ነው። ጉቦ ተቀበሉ ብር ያዙ የሚል ሆድ እኮ ነው። ስልጣን ፈልግ ገሌን አዛውረው በልጧል የሚል ምን ሆድ ነው። ሌላ ምንም ትርጉም የለው። ዲግሪም ሆድ ነው፣ ሲደመር ሆድ ነው። ምናምን ማስተሬትም እኩል ይሆናል ሆድ ነው። ምንም ትርጉም የለው። ለነፍስ ነው የተማርከው አይደል? አዎ የተማርከው ለነፍስ ነው መሰል። አዎ ተቀጥረ ለነፍስ አገር ቅልጥች እና ይኸውላችሁ እስኪ መስታወት በሉ። ራሱን የሚያይ ሰው በመስታወት ሲያይ ማንን ያያል? በሉ ራሱን በሉ። ማን ነው የሚታያችሁ? ራሳችሁን። ቆይ አለ ሰውየው። ቆይ ብሏል ሰውየው። እና አሁን ሁላችሁም ደስ ይላቸዋል በዚህ ዘመን ብዬ መንግስት ቤተክርስቲያንን እያጠፋ ነው ብል ሳይ ዛሬው ሰባኪ ሳይ ቀጥል ግን ያዋል ሰምታችኋል። ግራ መንገድ ነው አለ። ከዛ ሁለተኛ ቀጥለን ቄሶች እየሰረቁ ነው ብል እሰይ የዛሬው ሰባኪ ቀጥል። እዚህ አካባቢ እነ ቄስ እንትናን እየጠነቆሉ ነው ብል እሰይ እንትናን አገኘው እሰይ ይቀጥላል። ከዛ ዝቅ ልንል ነው እንግዲህ ዲያቆናት እንዲያያሉ ነው ዲያቆን እንትናን ከእንትና ጋይቸው ይላል። ደግሞ ይቀጥላል። ሰባኪ እንትን እያሉ ሰባኪ እንትና እንዲህ አድርጓል ይላል ሰው። እዛው የምትሰሙትን እየተረጎማችሁት እኮ ነው የምትሄዱ፣ ትራንስሌት እያደረጋችሁ እዚህ ውስጥ ማለት። ከዛ አሁን ችግሩ አሁን ነው እንግዲህ ምዕመናን እናንተም ሌባ ናችሁ ሲባል ኦሮ ይባላል ማለት ሌባ ናችሁ እናንተም። ምን እኮ ግልጽ ነው። የምትሰጡም እናንተ ሆናችሁ የምትቀበሉ መስሪያ ቤት የምትሰጣላችሁ፣ እዚኛው ቤት የምትሰጣላችሁ። ምን እንቅጭ ነው ይሄ? እንቅጭ ነው እንዴ? ሰው አብሎ ላይ ጎርስ ነው እንዴ? ድሮንስ ጎራስ እያልከው ደግሞ ጉዳይ አይፈጸምልኝ ነው የምትሉት። ኧረ ስንቱን ልመልስን ተውት። እሺ ዋናው ሐሳብ እንዲህ እያለ ሲሰበክ አንድ ሴት የምትሰልበው ይጎል ሲል ሳይ እንትና ቀመሰች ትላለች። ቁጭ ብላ እኮ ሰባኪው ሲል ከዛ ቤተ ክርስቲያን የማታስቀድሱ ወዮላችሁ ሲል አሁንስ አበላሹት። ተነስታ ጥላው ሄደች ሰባኪውን ማለት ነው። የምትሰሙት የሰው አይሁን ነው የሚነገረውን ሁሉ ራሳችንን ለማስተካከል እንስማ። በሞት ያፈርሰውን። እንዲያ ከሆነ ነው ሰው። እስኪ መስታወት በሉ ሁላችሁ። ፊትን ያሳያል የማንን? ቆይ ጸጉር ተበላሽቷል ሲል መስታወቱን አናቱን ነው? አናት የለውም። መስታወቱን ሰብሮ አድቅቆ መገላገል ነው። ማንን ማየት ነው? ራስን ማየት። ለዚህ ነው መጻሕፍት መስታወት ናቸው ማለት። ልብ ብላችሁ ስሙ። በመጻሕፍት ማንን እናያለን? 3 ዓመት ሙሉ ከጌታ እግር ስር የተማረ ይሁዳን እናያለን። በ3 ሰዓት መስቀል ላይ ሆኖ ደግሞ ገነት የገባ ማንን እናያለን? ፈያታዊ ዘየማን። 3 ዓመት አይደለም እድሜ ልክህን ልትማር ትችላለህ። ተመልሰሃል ግን ሰው መስታወት ሆነ መጽሐፍን ተማረ የሚባለው ይሁዳን አይቶ ተስፋ ያልቆረጠ ፈያታዊ ዘየማንን አይቶ ደግሞ ሰርቄ አንድ ቀን እማራለሁ ብሎ ኃጢአትን አቅዶ የማይሰራ ሰው ማለት። እስኪ በሉ ይሁዳ በሉ 3 ዓመት ከ3 ወር ተማረ በሉት። በደንብ ተማረ በሉ። በደንብ ተማረ በሉ። አሁን ይቺ ከተማ የአፄ ዘርዓ ያዕቆብ ከተማ ናት አይደል? ፍርድ ሳይጣመም ኖሮ ብርሃን የወረደባት ከተማ ናት ደብረ ብርሃን አይደል? ፍርድ እንደው መተው ይሻላል መሰላል መተው ይላሉ። እና ናት የአፄ ዘርዓ ያዕቆብ ከተማ ናት። ትክክለኛ ፍርድ በመፍረዳቸው እግዚአብሔር የመሰከረላቸው ድንቅ አባት ናቸው። ንግስናን ከቅድስና የያዙ ማለት ነው። ልብ ብላችሁ ስሙ። ክርስቶስ ማን ነው? ይሁዳ ከማን ተማረ? ከክርስቶስ በሉ እንጂ ከክርስቶስ መማሩ ግን እንዳይክድ አድርጎታል። ሰው ይኸውላችሁ እገሌ ያስተምረኝ መልአክ መጥቶ ቢሰብክ እኮ ውሳኔው ያንተ ነው፣ ነፃ ፈቃዱ ያንተ ነው። ግን ምክንያቱም ይሁዳን እንኳን ይለይልሃል። ቁጭ በል አላለም ጌታ። የፈለግከውን አድርግ፣ ቶሎ አድርግ የፈለግከው። መንግስተ ሰማያት እጅህ ላይ ነው ያለችው እኮ ነው እያልኩ ያለሁት። ማን ላይ ናት? በሉ እጅህ ላይ በሉ። እጅህ ላይ መጣልም ማንሳትም ትችላለህ።
ምርጫው ግን እሱ ነው። በውሎ እሱን ስትመርጥ ትውላለህ። ፈያታዊ ዘየማንን እናየዋለን በመጽሐፍ። ሰው ማለት ይሄ ነው። ኃጢአትን አስቦ አቅዶ ሊሰራ ያልተሰለፈ አንድ። ሁለተኛ በይሁዳን አይቶ ተስፋ የማይቆርጥ ፈያታዊ ዘየማንን አይቶ ትሰማላችሁ? ንስሐ መቼ ነው የሚገባው? መቼ ነው የሚገባው? ሁልጊዜ ጥሩ ነገር ነው። የተናገርኩትን አልደግምም። ችን ቃል ሰምታችኋታል። ከሚሞቱበት አንድ ቀን ቀድሞ የምትለውን ማለት ነው። ሰምታችኋታል ማለት ነው። ዋናው ሐሳብ ይኸውላችሁ፣ ልብ ብላችሁ ስሙ። 3 ሰዓት እንደሆነች ያለች በዛሬዋ ሰዓት ከማን ጋር ሁን ነው? በሉ ንገሩኝ። ኧረ እባክህ እኔ ወጣት ነኝ፣ ነገ ኃጢአት ልሰራ። እስኪ በል በወጣበት ነው የምቀራት። እየነገርኩ ነው። እንኳን እንዲህ አይነት ክፉ ዘመን ሰው በወጣበት በሚቀርበት ዘመን አይደለም ሰው እድሜውን ሰፍሮ አያውቀውም። ስለማያውቀው ሁልጊዜ ከማን ጋር መሆን አለበት? ፈያታዊ ዘየማን በ3 ሰዓት ነው የተጠቀመው። በሞት ያፈርሰውን እስኪ በ3 ሰዓት በሉ። በ30 ዓመት ተጠቅመሃል ወይ? በ3 ቀን አልተጠቀምክም። በ3 ዓመት አልተጠቀምክም። በ80 ዓመት ሆኖ ያልተጠቀመበት ሰዋል። ካልተጠቀምክበት ይጠፋል ነው እያልኩ ያለሁት። ፈያታዊ ዘየማን በ3ቷ ሰዓት ገነት ገባባት። ይሁዳ 3 ዓመት ከ3 ወሩን ተጠቅሞ ያም አልመልሰው ብሎ ሲኦል ገባበት ማለት ይህ ነው መስታወት ማለት። እኛ ከዚህ የምንማረው ምንድን ነው? ነገ ንስሐ ገባለሁ አለ ማለት። እስኪ በሉ ነገ በሉ። ንስሐ ገባለሁ አለ ማለት በሉ። ንስሐ መቼ ትገቡ? አውጡጃችሁ። ምንም ቀልድ የለም። ቃል ነው የምትገቡልኝ። ከዛ አሁን ጀምሬ በሉ ሁላችሁ ንስሐ ገባለሁ። በቃ አሁን ይህ ፕሮግራም መርሃ ግብሩ እንዳለቀ ትጽፋለህ። ኃጢአት ግን ይዘህ ሁሉም ጽፈህ ዛሬ ቄስ ስለማይገኝ እንደዚህ ብላችሁ እንዳደራችሁ ብትሞቱ ይኸው አዛኘን ነገ ገነት ነው የምትገቡት። ነገ ደግሞ ኃጢአት እሰራለሁ ብለህ እንዳደርክ ብትሞታት ሲኦል ነው የምትገባት። ዛሬ እገባለሁ ብለህ ካሰብክ ሰው በቆመበት ይሄ ሐሳብ እንዳሰነጥቁ ሰው ባለበት ይሄዳል በሉ እስኪ። በቆመበት ስትሬት በሉ ይሄዳል። በቆመበት ይሄዳል ማለት ምን ማለት መስሏችሁ ነው? ሰው ጽድቅ ልስራ እንዳለ ከቆመ ወደዛ ከተነሳ በዚያ ስትሬት ሄዶ የት ይገባል? ገነት። ኃጢአት ልሰራ ነው ብሎ በዚያ መስመር ከተሰለፈ ቤት ይሄዳል። ለምሳሌ ከአስፓልቱ በዚያ በኩል ያለው መኪና ወዴት ነው የሚሄደው? ሳይዱን ንገሩኝ። ኮሪደር መካከሉ ላይ ምን አለ? ስላለ ማለት ነው። ማለት ዩተርን ነው የሚባለው። እዛ ማረጊያው ጋር መድረስ አለበት ማለት ነው። እስከዚያ ድረስ ፍርጥ ቢል በዚያችሁ ይሄዳታል። የመንገድ ህግ ነው ይሄ። እሺ እሱን አላወራም። አሁን እንግዲህ ሹፌሮች ያውቁታል። መቼም ኮሪደር አቋርጠ ሄዳለሁ ካልክ አለቀል። እንደዚያ ከሆንክ በዚያው ትሄዳታለህ ማለት ነው። ዩተርን ማረጊያ ሳይኖር አሁን ሰው ንስሐ ልግባ ሲል ምን አረገ? ዩተርን አድርጓል ማለት ነው። ስለዚህ ትገባላችሁ? አዎ በሉላችሁ። ስለዚህ እግዚአብሔር ገነት ያስገባናል። ሁላችሁም ነገ ገባለሁ አትበሉ። ዛሬ ግቡ፣ ዛሬ አቅዱ። ዛሬ ካልተሳካላችሁ እንኳን ድክመታችሁን አይቶ ነገ እግዚአብሔር የንስሐ ቀን ይሰጣችኋል። አንድ ዲያቆን ሽፍታዎች ይዘው ገደሉት። ደበደቡት፣ በመጥረቢያ ቆራረጡት። አልሞት አለ። አንተ ሰው አስማት አለ አሉት። ኧረ የለኝም አላቸው። ለምን አትሞት አሉት። እመቤቴን ለንስሐ ሳታበቂ ነፍሴን እንዳትወስጃት ብያታለሁ አለ። ታስላችሁ ታውቃላችሁ? እንደዚያ እስኪ በሉ ሁላችሁ በሉ አንድ ጊዜ ድንግል ማርያም ሆይ በሉ ሁላችሁም ለንስሐ ሳታበቂ እንዳትወስጅን ወላዲተ አምላክ አምላክ እናት ሁላችንንም ለንስሐ ታብቃን። ከዛ እንደዚያ ነው ችግሩ አሉት። አናቱን ሁሉ እኮ ፈልጠውታል አምላካችኋል በመጥረቢያ ሰው ጭካኔው። ከዛ ምን አሉ? ቄስ አምጡና ልናዘዝ ከዚያ ሞታለሁ አላቸው። ቄስ አመጡለት። አባ ይህን ሰርቻለሁ ብሎ ሲናዘዝ ኃጢአቱን እንደጨረሰ ሽልብ ሽዋለ ማለት ነው። ከእግዚአብሔር ጋር ቃል ኪዳን ግቡ። ጌታ ሆይ እምለምንህ አንድ ነገር ነው። እስኪ በሉ ጌታ ሆይ በሉ እምለምንህ አንድ ነገር ነው፣ ንስሐ ሳልገባ እንዳትወስደኝ በሉ። እንዳትወስደኝ በሉት። እግዚአብሔር ደግሞ ምን ያደርጋል? እናንተ ንስሐ እንድትገቡ አድርጎ በወገባችሁ ቀን ይወስዳችኋል። እሺ እግዚአብሔር ንስሐ ገብተን ይውሰደን። ስለዚህ ሁላችንም ይህን ቃል መግባት አለብን። ደግሞ እንድትወስደኝ እያልን በእግዚአብሔር ላይ ላለማሾፍ ደግሞ መዘጋጀት። እሺ እግዚአብሔር አይሾፍበትም። ሰው ጌታ እንድትወስደኝ ንስሐ ስገባ እሺ እንድትወስደኝ ጠዋት እሺ እንድትወስደኝ እሺ ነገም ደግሞ ሳገባ መዋል የለብህም እሺ ጎላላ መሆን ነው። እንደዛ ከሆንክ ንስሐ ሳልገባ እንድትወስደኝ ብሎ ምን ማለት ነው? መግባት በሉ እንጂ
እስኪ ርቦኝ ነበር ልብላ በሉ። እንጀራው ፊት አለ ይበላል። እንጀራው ከቀረበ በኋላ ርቦኝ ነበር፣ እሺ ርቦኝ ነበር እንጀራ፣ እሺ ርቦኝ ነበር እንጀራ። አይገባ እንጀራ ተነስቶ ለራብ መድኃኒቱ ብድግ አድርጎ ግጥም ማድረግ እንዲያ ነው። ንስሐ ገባ ነበር መግባት እፈልጋለሁ ብቻ ሳይሆን መግባት ነው። እግዚአብሔር እንድንገባ ያድርገን። እግዚአብሔር እንድንገባ ያድርገን። ማንን አየን? ኃጢአትን አቅደን አለመስራት። እንደ ፈያታዊ ዘየማን ባለችን ሰዓት ለገነት ያብቃን መድኃኔዓለም። በስቴፕ ብቻ ልጨርሰው፣ በስቴፕ። ስለዚህ ሁለተኛው ምንድነው? ክርስቶስን ማየት። በመጽሐፍ ማንን እናያለን በሉ? ክርስቶስን በሉ። ማየት በሉ። ይሁዳን መጽሐፍ ምንድነው በሉ? መስታወት በሉ እንጂ ይሁዳንም እናያለን ክርስቶስንም እናያለን በሉ። ይሁዳንም እናያለን በሉ። ክርስቶስንም እናያለን። ይሁዳን ስናይ ክርስቶስን ስናይ ስጋውን ለይሁዳ መስጠቱን እናያለን። ይሁዳን ስናይ ክርስቶስን መሸጡን እናያለን። አንድም ተመልከቱ፣ ክርስቶስን ስናይ ይሁዳን ነፃ ፈቃድ እንደሰጠው እናያለን። ይሁዳን ስናይ ደግሞ ነፃ ፈቃዱን ተጠቅሞ እንደሸጠው እናያለን። አንድም ተመልከቱ፣ ክርስቶስን ስናይ ቸርነቱን፣ ይሁዳን ስናይ የልቡን ክፋት በሉ። ክርስቶስን ስናይ ምኑን? ይሁዳን ስናይ ምኑን? ይሁዳ ክርስቶስን ሸጠው አልሸጠውም? ከሸጠው በኋላ ክርስቶስን ሲገርፉት ምራቅ ሲተፉበት፣ በነገራችሁ ላይ አንድ ነገር ልንገራችሁ፣ በሞት የመጨረሻ ይላልከው በቃ። ከዛ ይሁዳ ክርስቶስን የሸጠው እንዲሞት ፈልጎ አይደለም። 30 ብር ከ110 ስለሚያገኝ ከ300 ብር 30 ብር ቀርታበት ያችን ብር በ30 ብር ነው የሸጠው ክርስቶስ፣ ያችን ብር ሊያገኝ። ከዛ ያንን ያሰበው ምንድነው? አይሁድ ክርስቶስን ሊይዙ ሲመጡ ክርስቶስ ሲሰወራቸው ሲያመልጥ ያዋል። አላ እንግዲህ ማን ይጅልኝ እንዴ? እሱን ልሽጥና 30 ብር ልቀበል፣ እሱም ያመልጣታል እንደለመዳል። አያችሁ አይደል? እኔም ኃጢአቴን ልስልና ንስሐ ገባለሁ ስትሉ ሳሰሯት በዛችሁ ክርትም ልትሉ ትችላላችሁ። ኃጢአት ታቅዶ አይሰራም። ለዚያ ነው ይሁዳ ክርስቶስን የሸጠው ተናዶ ብቻ ብሩን ሊያገኝ ነው። ከዛ የመጨረሻው ቀን ስለነበር ይሁዳ እንዳሰበው አልሆነለትም። ክርስቶስ አላመለጠም። አይሁድ ያዙት፣ ወሰዱት፣ ራቁቱን አደረጉት፣ ታፉበት፣ ገረፉት። ሁሉን የሚያውቀውን ፊቱን ሸፍነው ማነው ፊትህን ማነው የመታህ እያሉ ተዘባበቱበት። የኃጢአትን ክርፋት የሚያስወግደውን ኃጢአት የመላ ምራቃቸውን ፊቱ ላይ ተፉበት። ከዚያም በኋላ አስረው ሕግ የማይፈቅደውን ሕግ አፍርሰው የሚሰቀል ላይገረፍ የሚገረፍ ላይሰቀል ገርፈው ሊሰቅሉት ሲወስኑበት አየ። ደሙ ሲፈስ አየ። ሙታንን የሚያስነሳ ቃሉ ላለመመለስ ዝም ሲል አየ። ተመልከቱ፣ 48 ዓመት ጎብጣ የነበረችውን እላለሁ ናበይ ሲላት ጠና አለች። የ4 ቀኑን ሬሳ አልዓዛር ከመቃብር ውጣ ሲለው ከመቃብር ውስጥ ወጣ። አያችሁ፣ እግዚአብሔር ማይኖር አልዓዛርን ቆፍራችሁ አውጡት አላለም። አይችልም። ሰው ቆፍሮ ማውጣት እየገማ ነው። ምንም የማይለውን ሰው መሬትን ትፊ አላት፣ ጠፋች። ሰዎች የሚችሉት መፍታት ነው። ካዳነው በኋላ ፍቱት አለ። እግዚአብሔር ይመስገን በሉ እስኪ። እናንተ የማትችሉት ከሆነ ማን ይመጣል በሉ? መድኃኔዓለም በሉ። ምንን ያስተምራል? ከተቀበርን ሰው ስለማያድነን መድኃኔዓለም ይመጣል። ሰው ሊገርልህ ከቆረጠብህ ያን ፍርድ የሚቀይረው መድኃኔዓለም ብቻ ነው። ለዚያ ፍርድ እግዚአብሔር ይመጣል። እስራቱን ለመፍታት ግን ሰው ይችላል፣ ፍቱት አላቸው። የማይችሉትን ሰራ፣ የሚችሉትን ተወላቸው። እማንችለውን መድኃኔዓለም አለልን በሉ እስኪ በሉ። እማንችለውን ማን አለ በሉ? ሁላችሁም ንገሩኝ። ከዚህ በኋላ በሕይወታችሁ ላይ የመጨረሻ በር ቢዘጋ ማን አለ በሉ ንገሩኝ። እግዚአብሔር ትቶኝ የሚል ሰይጣን ሲያመጣ ወዳጀ መድኃኔዓለም አለ በሉ እስኪ። መድኃኔዓለም አለ በሉ። አልዓዛርን ሰው ማስነሳት ይችላል? ማን መጣ ግን በሉ? መድኃኔዓለም በሉ እንጂ። አልዓዛርን ከመቃብሩ ሰው እየቆፈረ ማውጣት ይችላል? ገምቷል። እንዴት አድርጎ የማን እንኳን የሸተተውን ትል የሆነ ሰው በሶስተኛው ቀን ፍርስርስ ቆዳው ብሽክ ነው የሚለው። እዚያ በኋላ ሰው አላያችሁትም? እንደ እውነት አንዳንድ ጊዜ ሊቀበል ሲሄድ ሳያሳዝነኛል። ሰው እኔም ጭምር ማለት ነው። በጥጥ ምናምን ተወትፈን ሄደን ከዚያ በኋላም ደግሞ እዥ ይመጣል። አላያችሁትም? ሰው ከሞተበት ጊዜ ጀምሮ መጀመሪያ የነፋስ ባህሪ ይለያል፣ ኦክሲጅን ይቋረጣል ማለት ነው እንደ ዶክተሮቹ። ሁለተኛ የእሳት ባህሪ ይጠፋል፣ ሙቀት ይጠፋል። ሶስተኛ እነዚህ ሁለቱ ሲጠፉ ሰውየው ደሙ ወደ ምን ይቀየራል? ወደ ውሃነት ሲቀየር ከዛ በኋላ
በእነዚህ ባሉት በክፍት በበሮቹ ውሃው መውጣት ይጀምራል። እዛ በኋላ አፈር እዛው ላይ አፈር ይሆናል። ምንም ትርጉም የለም። ሰው ማለት ይሄ ነው። ትል የሚሆን ማለት ሰው ማለት አፈር የሚሆን ማለት ሰው ማለት ራሱን ማኖር የማይችል ማለት ነው። ሰው ማለት እሱ ነው ኩራቱ። ሰው አፈር ኮርቶ ፈጣሪውን ሲሳደብ ማለት አፈር ኮርቶ አፈርን ሲደበድብ ማለት ነው። ትል በትል ላይ ይኮራል። ትል በትል እንዴት ይኮራል? ትል ትልን እንዴት ይንቀዋል? ሰው እኮ በቃ ትል አይተላም። ሰው በአራተኛው ቀን መቃብር ብትሄድ ትል ነው የሚሆነው ሰው በራሱ ማለት እየናኳችሁ እየናኩ ግን አይደለም ማለት አፈርነታችንን ማወቅ ግን ማን አከበረን? በሉ እግዚአብሔር በሉ እንጂ እግዚአብሔር ሁላችሁን የሚያከብርልኝ። ስለዚህ ሁላችሁ እማንችለው ጋር ማን ይመጣል? በሉ እንጂ ያንን ሰው አይችልም። እዛ መጣ ሰው የሚችለውን ግን ምን አለ? ፍቱት። መፍታት ማን ይችላል? ሰው ፈቱት። ስለዚህ መድኃኔዓለም እማንችለው ላይ ይሄን በሞቴ እንደው አፈር ሆነላችሁ ስልካችሁ ስክሪን ላይ ሁሉ ብታረጉት ደስ ይለኛል። ቤታችሁ ላይ ሁሉ ብትለጥፉ እማልችለው ላይ መድኃኔዓለም አለ በሉ። በሉ እስኪ በሉ አንዴ በሉልኝ ስሞት በጣም ስለምወደው እኮ ነው። ሰው አሁን የሚያይ የተዘጋ በር አይደል? በር ሲዘጋብህ እንትና ቤት ሄደህ ህይወት ፍጻሜ ያበቃ መሰለህ እንዴ? የምን ተስፋ መቁረጥ ነው ደግሞ? እንትና ፊት ሲያዞር በቃ አለቀልኝ። ምን አባቱ ለምን አያዞር? የዓለም መንግስት ለምን አጠቃላይ ፊቱን አያዞርም? በኦርቶዶክስ ላይ ምን አገባን? እማንችለው ላይ መድኃኔዓለም አለ። እስኪ በሉ እማንችለው ላይ በሉ ማን አለ? መድኃኔዓለም አለ። አለቀ። እኛ ኒውክሌር ላይኖረን እኮ ይችላል። ግን የኛ ኒውክሌራችን ራሱ ኒውክሌሩ የሚፈበረክበትን ማዕድን የሰራው መድኃኔዓለም። በዛ ምን አለው? እግዚአብሔር ከሁላችን ጋር ይሁን። የማንን ቸርነት በሉ? የመድኃኔዓለምን ቸርነት በሉ። የይሁዳን ምን ክፋት፣ የመድኃኔዓለምን ቸርነት የመጨረሻውን ልንገራችሁና ሌላውን ጨረስኩ። ይሁዳ ሸጦታል አልሸጠው? ምን ብሎ ነበር የሸጠው? ብር አገኛለሁ ብሎ ስለነበር ያችን ቆጠረለትና ይሁዳ ጌታ ሲሰቃይ ሲያየው በቃ አለና ምንድን ነው ያደረገ መሰላችሁ? ብራችሁንም ወርቃችሁንም እንካችሁ ውሰዱት፣ እሱን ግን ተውልኝ አላቸው። አግባይኩ ደመ ንጹሐ፣ የንጹህ ሰው ደም አስፈሰስኩ አላቸው። አይሁድ ግን ምን አሉት? እኛ አሉት ትዕቢታቸው እንደው እኮ አይጣል እኮ ሰው ሊገድል እየሄደ ምሳውን የማይበላ ሰው ገጥሟቸው አያውቅም? እንትና ምሳ ብላ ተይ እባክሽ አናቱን ሊል ክላሹን አቀባብሎ ሄዶ ምላጭ ስቦ ሄዶ አምላካቸዋል። ቁርስ ብላ ስትለው ተይ ጾም ነው ብሎ ሰው ሊገድል ነው የሚሄድ። እንዲህ አይነት ሰው አልገጠማችሁ? ይሄው እኮ ያ ማለት እኮ አሁን ያለባት የኢትዮጵያ ዘመን እኮ። ከዚያ ይላችሁ ክርስቶስን እየገደሉ ብራችሁን እንካችሁ ይላቸዋል። አይ አንፈልግም አሉት። አትቀበሉኝም አላቸው። አልቀበልም። ያ ሰው የሸጣችሁበት ብር ከንቱ ነው የሚቀረው። አዛኘን ሰው የሸጥክበት ስልጣን ባዶውን ነው የሚቀር። ሰው የሸጥክበት ፎቅ አትኖርበትም። ግጧን ነው የምነግርህ። ሰው አስለቅሰህ የሰራህበት መንገድ አትኖርበትም። የሰውን ቤት አፍርሰህ የተከልከው አትክልት አንተን የምትሰቀልበት ነጋድ አትኖርበትም። ለምን? የሰው ደም ነው። ያ የሰው ደም ነው። ይሁዳ ክርስቶስን የሸጠበትን ብር አልበላው። ተስፋ መቁረጥ ሰው ተቅበዝ። አሁን ተኝተው አያድሩ። ኢትዮጵያን ሰላም የነሷት ሰዎች አዛኘን እውነቱን ልንገራችሁ ክደስ ተኝተው አያድሩ ሲፈሩ። አሁን እዚህ ከተሰበሰብን ክርስቲያኖች ምን እያሉ ነው? ሞክሩ እንግዲህ። እኛ ክርስቶስ ነው ያለን፣ ምንም አይደለም አይደል? ሰው የነካ ሰው እኮ ወፏኮች ስታረቅ መጣ ሰውየው በደግ ይላል። የቅጠል ፈሪ የቅጠል ኮሽታ ነው እኮ የሚያስደነግጠው። እሺ ጨርሰዋል። እና ከዛ በኋላ ተመልከቱ፣ ሰው የሸጥማን ክርስቶስን ከሸጠ በኋላ ብሩን ሰጣቸው። እንካቸው አላቸው። ምን አሉት? ሌቦች ሁሉ ሌቦች ናቸው እነሱ አይሁድ ራሱ። እኛ አሉት የደም ብር ለእግዚአብሔር ቤት አይገባም አሉት። እነሱ እየገደሉ ነው አይደለም? ራሱን እግዚአብሔርን እየገደሉት፣ የተሸጠውን ሰውዬ እየገደሉት የደም ብር አንቀበልም። እንዲህ አይነት በሽታ አለ መስሏችሁ ነው? ይኸውላችሁ ሰው ልሸጥ ትችላለህ፣ ግን አንተ አትኖርም ነው እያልኩ ያለው።
ሰው አርደህ አትኖርም። ብትኖር ራሱ የቁም ሬሳ ነህ። ሰው ህሊናው እንደሚሞት አታውቁም? እውነቴን ነው። ሰላማዊ መሆን ትፈልጋላችሁ? ጤነኛ መሆን ይኸውላችሁ፣ ውሃ ገንዘብ አይመስልም። ማነው ውሃ ሀብት አይመስልም፣ ጤና ገንዘብ አይመስልም ይባላል እኮ። እስኪ በሉ ውሃ በሉ። ሀብት ይመስላል? ውሃ ባይኖር እንኖራለን? ነሽተታችን እኮ ነው እውነቱ እንደመናገር። ካልጠጣ ሰው አያድር። ውሃ ሀብት አይመስል፣ ጤና ገንዘብ ይመስላል? ሆስፒታል እስከምገቡ ነው እንደምትጠብቁት እናንተ። ተመስገን በሉ። ጤና እመቤቴን፣ አይንህ ስላልፈረጠ ተመስገን በል። አይንህ ቢፈርጥ የዓለም ሳይንቲስት ተመራምሮ ጥበበኛ ተመራምሮ አይን ሊገጥምልህ አይችልም። የአይኔን የሰጠኝ እግዚአብሔር ይመስገን። አረ እግዚአብሔር ይመስገን በሉ። እውነቴን እኮ ነው። እግዚአብሔር ይመስገን በሉ። ጤና የሰጣችሁ እግዚአብሔር ይመስገን። እዚህ ያመጣችሁ እግዚአብሔር ይመስገን። እና መጨረሻውን ስነግራችሁ ከዛ አናስገባም አሉ አይሁድ። እሺ መስታወት ነው ትምህርታችን አይደል? መቼም ርዕሱን አልረሳችሁትም። ረስታችሁታል እንዴ? ይኸው ማና ማን እየታዩ ነው አሁን? ይሁዳና ክርስቶስ። ከዛ ሰይጣን ሽጥ 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 ብሎ አሸጠው። ሰይጣን አሁን እናንተ ጋር መጥቶ ተቀበልኩ እኮ ገሌን አሳድ በለው አናቱን እሱ ብሎ ወንድ ይላል። ኋላ አናቱን ካልክ በኋላ ወይኔ ሰውየው ይላል ደግሞ መልሶ በሞት አፈርሶንላችሁ ጾም ሻር ሻር ብላ 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 ብሎ ሲያበቃ ከሻርክ በኋላስ ወይወልህ ወይወልህ ወይወልህ። ሰው እኮ አልመጣም። ታከለ ወይም ማሞ የሚባል ሰውዬ አልመጣም። ያው ጭንቅል ነው እንደዛ የሚል ያው ዘው ይሄ ወይወልህ ወይወልህ። አሁን አንድ ሰው ከዚህ ቢሰርቅ ቅዱስ ገብርኤል ይቆርጣል ብል ቸግሩ ወይ ነው እንዴ ይላል። ቆርጠኝ ሆነ እዛ ጋር ሚስማር ቢወጋው ገብርኤል ፈረዳ። አይጉድ አይጉድ ነው የሚል ይበለሽ እንደው እንድትመለስ ነው። ኧረ ይቅር ይበለ መድኃኒዓለም አይበለው። እሺ እግዚአብሔር ይጠብቅ። አንድ ቀን ይመለሳል ብሎ ስለሚጠብቅ ነው። እና የመጨረሻውን እየነገርኳቸው ያለን እዛ ይሁዳን ወቀሰው። ሰው እንዴት ትሸጣለህ አለው ሰይጣን። ሽጥ ሽጥ ያለው እሱ ነው። አሁን ደግሞ ለምን ትሸጣለህ አለው። ከዛ ምን አለ? እንደውም ብሩን አልፈልግም ብሎ ወረወረው። ያ ቦታ የደም መሬት ተባለ ይላል። እስኪ በሉ የደም መሬት በሉ። አይሁድ ደግሞ ብሯን ይፈልጓት አይደል? ብድግ አድርገው ለስደተኛ መቃብር የሚሆን ቦታ ገዙበት። አያችሁ፣ ክርስቶስ ተሸጠ። ተሸጦ መሸጣችንን አዳነን። ክብር ለቅዱሳን አምላክ ይሁን። ተሸጦ በጸበለስ የገዛንን ዲያብሎስን የአማናዊት በለስ ከምትባል ከድንግል ማርያም የተቆረጠ የማኅፀኗ ፍሬ ኢየሱስ ክርስቶስ 30 ብር ተሸጦ ዕዳችንን ከፈለ። ያ ብሩ ደግሞ የደም ዋጋ ስለሆነ ለመቃብራችን ለእንግዳ ሰው ማለት ከኃጢአት እንግዳ ለሆኑ ሰዎች መቃብር ተገዛበት። አያችሁ፣ ኃጢአትን እንግዳ አድርጉት። እግዚአብሔር ኃጢአትን እንግዳ እንድናረግ ይርዳል። ለጽድቅ እንግዳ እንዳንሆን መድኃኒዓለም ይጠብቀን። ስለዚህ ልጨርሰው ነው። ከዛ በኋላ ክርስቶስ ምን አለ መሰላችሁ? ይሁዳን እንዲያ ብሎ ስለሆነ የሸጠው ታንቄ ነው የምሞት አለ ሰይጣን። አስባለው ይሁዳን። ሰይጣን አይደለም ያለሽ ይሁዳ ነው። ቸኩዬ ነው ልተዱ ብዬ እና ታንቄ ነው የምሞት ብሎ ሲል ምን አደረገልን? ንስሐ ግባ አለችው። ዛፏ እንድትናገር አደረገ። ዛፍ ያወራል እንዴ? ሊሆን ጅል ያወራል። አዎ ፈለገ። ድንጋይ ያወራል እንዴ? በሉ ድንጋይ ያወራል እንዴ? በሉ እንጂ ድንጋይ ክርስቶስን ቢታንያ ሲገባ አላመሰገነውም ወይ? አይ ድንጋይ እንደውም ከድንጋዩ ዛፍ እኮ ይወዛወዛል ትንሽ። አህያ ያወራል ወይ? ያወራል? አያወራም። ግን ሲያወራ አይተናል አላየንም? የበላም አህያ የትኛው ዩኒቨርሲቲ ነው የገባችው? ለያውም ዕብራይስጡን ብጥር አድርጋ ስታወራው ማለት ነው። በላም እንዴት ነው መማታት ስትል ማለት ነው። አላውቅም እንደው በላም ራሱ ጅል ሆኖ ነው እንጂ አህያዋ ስታወራው ኧረ የሆነ ነገር አለ ብሎ ዝም ማለት ነው። ምን አባሽ ሆነሽ ነው እያለ ማለት ነው። ጅል ሰው አህያ ቢያወራውም አይሰማም። እና ዛፏ ንስሐ ግባ ይሁዳ አለችው። በእግዚአብሔር ቸርነት ስትለው አልገባም አለ። ፈጣሪ ይምርሃል አለችው። እስኪ በሉ ፈጣሪ ይምርሃል በሉ። ለካ እግዚአብሔር እኛን ይምራል። አያችኋል? እኛን ይምራል። አያችሁ? እንደሚምረን አወቅ። ከዛ እምቢ አለ። አሁንም ታነቀ። በሶስተኛው ዛፏ ወሩራ ከመሬት ጣለችው። ከዛ ከልቡ ላይ ደም ፈሶ እስከ 40 ቀን ድረስ ሰንብቶ ክርስቶስ ሲያርግ ነው ይሁዳ የሞተው። አያችሁ? እግዚአብሔር ይሁዳን ለመማር ዛፍ እስከ ማናገር ወረደ። እስኪ ዛፍ እስከ ማናገር በሉ። በዚህ መጽሐፍ መስታወትነትን ወንጌል የምናየው ይሁዳን ስናይ የይሁዳን ጭካኔ ያየን። ግን መድኃኒዓለም
መድኃኔዓለም የቸርነቱን ሥራ ይስራልን ለኛ። ለሸጠው ሰው ምሕረት ዛፍ እንኳን እንድትናገርለት አደረገ። ሰይጣን ይሁዳንን ቢማርክ ክርስቶስ ፈያታዊ ዘየማንን ማረከው። ፈያታዊ ዘየማንን ሰባኪ ያደረገው ብሎ ከገነት የወጣው ወንበዴው አዳም ነው። ገነትን የከፈታት ወንበዴው ፈያታዊ ዘየማን። አያጨር ገነት ላይ ሰይፍ የመጣው በማን ነው ይላል ቅዱስ ኤፍሬም? በወንበዴው በሕግ አፈራሹ በማን ነው? በአዳም ነው። ያችን ገነት ላይ የነበረችውን በር ጎኑ ላይ ወጋትና ጎኑ ሲወጋ በዚያች በተወጋባት ጎን በኩል ሰይፉ ክርስቶስን ሲወጋ ገነት በር ላይ የነበረው ሰይፍ በክርስቶስ ደም ተነሳልን። በደሙ ገነት ያገባን የሰራዊት አምላክ ቅዱስ እግዚአብሔር መልካም ፈቃዱ ይሁንልን። እናንተንም እዚህ እኔ እንዳቆየኋችሁ መድኃኔዓለም በደሙ ሸፍኖ ከቤታችሁ በሰላም ያድርስልን።